ሃይ ሰብሊ ምንድነው ብቸኝነት? ከራስ ጋር ንግግር አንዳንዴ ጥሩ ነው። አይ አንቺ ግን እኮ በጣም በዛ። ያው ለመቀነስ ሞክራለሁ። አለምስ ስተዲ ግሩፕ እኮ ጀመረች። አንቺ ስማርቷ እያለሽ ነው እሷ ስተዲ ግሩፕ ትቀላቀል? ተው ጆኒ፣ ጓደኛዬንማ እንድትሰርብብኝ አልፈልግም። እሺ አንቺ ለምን አልተቀላቀልሽ? ግሩፕ ውስጥ ማልፈልገው ሰው ስላለ አልተቀላቀልኩም። ማነው ካልሽሽ? አሁን ጥሩ ሰዓት ነው። ብቻ ይሄ ሰይጣን ከዚህ ለምን ይመጣ? ማናላቅ ተረጋጋ። አቡ በኔና ለስማ እንድትደረብልኝ ደግሞ እያስጨነቀሽ አይደል እንዴ? ሄሚ ሰብለ ያልኩሽና አስበሽ ጨረሽ? እንደምትወጂኝና እንደምትወጂኝ ብቻ እኮ አስበሽ ልነግሪኝ ተስማምተን ነበር። በአንተ ቤት እኔን ዲስሪስፔክት ማድረግ ማንም ካንተ ጋር ያወራ የለም። ከአንዱ ወንድ ጋር ያለችን ሴት ማውራቱ ለአንተ እርድና ነው? እንደፈለክ ማሰብ ትችላለህ። እደግምልሃለሁ፣ ካንተ ጋር ማንም ያወራ የለም። ምን አባል ታመጣ ነው? እኔ ቢዛ ቆማችሁ ልትደባደቡ ነው? ትንሽ እንኳን አታፍሩም እንዴ? ቋንተ የለም ትባለው ልጅ መቼ ነው ከመም ምሽረው? ምናልባት እንደምታፈቅኝ ከነገርሽኝ በኋላ አንተ ልጅ ግን ዛሬ በጀ ነው ሰበብ ልትወር ምን እንዳታመጣ። ቋንተ ለምንድን ነው ህይወቴን የምትበጠብጠው? ሰብሊ ፍቅር እኮ ህይወትን በጥብጠው ያውቃል። ወይኔ ሊያሳብደኝ ነው። ሰላም ፍቅር ነው የምታወራው? እንደዚህ ሲያሳብደኝ ስለደረሰው ፍቅር ነው። ደግሞ ልንገርሽ ምን ይባላል መሰለሽ? ስለ በሽታው ያልተናገረ መድኃኒቱ አይገኝለትም ነው የሚባለው። አንተ ቆይ ምን አባረክ ነው? ሁለታችሁ ተራፉ። ምን ልታመጣ ከዚህ ጥፉልኝ። ወይኔ ምን አደረኩኝ? አላቀላችሁ በቃ ይሉልኝ አልኳችሁ አይደል እንዴ? ሰሙኛላችሁ? ድጋሜ ጮኪ ሰው ሳይሰበሰብ ከዚህ ብትጣሉ ደግሞ ውርድ ከራስ። እሺ ችግር የለውም። ለአሁኑ ነው ይሄዳል። አንተ ግን ወንድ ኮንክ ካቆምንበት መቀጠል እንችላለን። እሺ የፈለክበት ቦታ በፈለክበት ሰዓት። በጣም አሪፍ። ሐሞቱ ካለ የትም እመጣልሃለሁ። አንተ ምን ማድረግ ነው? ምን አደረኩኝ? አንቺ እኮ ፍቅረኛ ነሽ። እንዴት ነው የፊት እንደዚህ ይናገርሻል? ቢሆንስ አንተ ስለጸም መጋበዝ ትክክል ነው? ዳንዳ አፍቃሪ ያደረኩት ነገር ለኔ ትክክል ነው። ሰማኛለህ ጆኒ፣ ከዚህ በኋላ ተሳስተህ እንደዘነ ነገር ለማድረግ ብትሞክር እኔ እናንተ ያለ ነገር ያበቃልታል። እሺ ወይኔ ጆኒ፣ ኤልያስ ዋጋህን እሰጥሃለሁ። አንተ እኮ አንተ ኤልያስ ሻምስ በተፈልገኝ ነው። ግቢ ውስጥ ምንም ነገር እንዲፈጠር አልፈልግም። ፈሪ ወንድ ልጅ አይደለህ እንዴ? ፍርሃት ምን ማለት እንደሆነ አንተ ላይ ሲደርስ ታየዋለህ። ለመጨረሻ ጊዜ ልንገርህ፣ ሰብሊ ሚስቴ ነች። ከሷ ራቅ። ሰርግ ደግስ አላበላኝ። ሚስት መሆኗን በምን አውቃለሁ? ምን ለማለት ፈልገህ? ግልጽ እኮ ነው አንበሳው። ከሰብሊ ያርቅ። ወይኔ ጆኒ፣ የማልፈልገውን ነገር እንዳደርግ እየገፋፋኝ ነው። ምንድነው እባክህ ሳትፈልግ የምታደርገው ነገር? አሁን ሙድ መያዙን ትተህ ዝም ብለህ አድርግ የተባልከውን ብታደርግ ይሻላል። ስለተባልኩ ብቻ ለምን ብዬ ራሴን ሳልጠይቅ እማደርግ አይነት ሰው መስላለሁ? ጥሩ፣ እንደዛ ከሆነ ለሚደርስብህ ለማንኛውም ነገር ተጠያቂ አይደለም። አታስብ፣ ራሴን መጠበቅ አያቅተኝም። ኧረ ጥጋብ! ቆይ ግን አንተ ማንን ተማምነህ ነው? በመጀመሪያ ፈጣሪ፣ ከዛ በኋላ ራሴንና ቀኝ እጅ። እሺ፣ በጨዋ ደንብ የመጨረሻ አንድ እድል ልስጥህ። ከሰብሊ ራቅ። አርቅ። ጥሩ፣ ለሚፈጠረው ችግር ኃላፊነቱን ትወስዳለህ። በሚገባ ወስዳለሁ። ሌላ መዘተው ነገር ከሌለ ልሂድ። አመሰግናለሁ። ወይኔ ጆኒ፣ የማንም ሰገጤ መጫወቻ አሉን።
አንቺ ልጅ ቆይ አይገባሽም እንዴ? አትረሽብኝ፣ አልፈልግሽም አልኩሽ እኮ። እኔ ግን እፈልግሻለሁ። ይኸውልሽ አሁን በጣም እያናደርሽኝ ስለሆነ ከዚህ ሂጂልኝ። እህቴ እንደዚህ ደብሯት የትም አልሄድም። እጄ ልቀቂ። ተረጋጊና እለቅሻለሁ። አልረጋጋም። ልቀቂኝ አልኩሽ። ልቀቂኝ አለችሽ አይደል እንዴ? ለምን አትለቂያት? አንቺ ዝም በይ፣ እዚህ ውስጥ አያገባሽም። ቤስት ጓደኛዬ ስለሆንሽ በደንብ ነው የሚያገባት። ሰማሻታ? ቤስት ጓደኛዋ ስለሆንኩኝ በደንብ ያገባኛል። አሁን እጇን ለቂያትና ከዚህ ጥፊ። ሰብሊ እኔ ስምሽ ነው። ንገሪያታ። ምንሽም እንዳልሆነች ንገሪያት። አለም ልክ ነች። ምንም አይደለሽ። እሷ ስላለችሽ ነው ወይስ ከልብሽ ነው? ከልቡ አስባበት ነው። አንቺ ዝም በይ። አለበለዚያ ምን ልታረጊኝ? ልደበድብኝ ነው? ሰማሻታ ሰብሊ? አው ከልቤ ነው። ያቂኝና ከዚህ ደህና ሁኚ። አንቺ ግን ቀንሽን ጠብቂ እሺ? አጆን ቢስሽ እንዴት ነህ? ነሽ? ማለሽ ፊትሽን ዘብዝበሽዋል። ካንተ አንድ ፌቨር ፈልጌ ነበር። የምን ፌቨር? ይሄ ኤልያስ ተብዬውን አዲሱን ተማሪ አወቀው? አዎ አውቀዋለሁ። ትንሽ ጎሰም ልታደርግልኝ ፈልጌ ነበር። ምንሽ እንዳብላላልሽ ምናምን ፈልገሽ ነው? አዎ። አታስቢ፣ ይሄማ ስራችን ነው። ግን ይሄንን ነገር እዚህ ትምህርት ቤት ውስጥ ማድረግ እንደማልችል ታውቃለህ። የፈለክበት ቦታ ማድረግ ትችላለህ። እኔ ግን ዋናው መቆንጠጡን ነው ፈልገው። አታስብ፣ በደንብ አድርጌ አጫውትልሃለሁ። አንተም ደግሞ በደንብ ትገባልኛለህ። ለእሱ አታስብ፣ የፈለግከውን ገንዘብ ስጣ። ቢስ በቃ ስራው እንደተሰራ ውጤቱን የምታየው ይሆናል። ይመችሽ ማን ሰብሊና ብታይ የሳክላስ ነው የፈለኩት ነበር። የት ነው ያለው? ወይኔ ዘንድሮ ማበዴ ነው። በእኔ ፍቅር ከሆነ ይቻላል። አልፈልግህም፣ ታስጠላኛለህ ማለት አይገባም እንዴ? ብታይ ሰሞኑን ነገሮችን ቶሎ እየተረዱ አይደለም። በለምን አስተርጓሚ አንቀጥርም? እንደ ሀሳብ በአንተ ቤት ሙድ መያዝ ነው። ቆይ በምን ቀን ነው ፈቶ የለቀቁ? ስለምን መፍታት ነው የምታወሪው? ባይሆን የሆነች ቆንጆ ነገር ልጋብዝሽ። አንተ ምን ዋይን አውጣ ነህ? በእናትህ ጭራሽ ልጋብዝሽ? በእኔ መጋበዙን አግኝተሽ ነው እንዴ? የምትወጁ ሰው እኮ ልጋብዝሽ ሲልሽ አሜን ብለሽ ነው መቀበል ያለብሽ። ኧረ እባክህ ቆይ አንተ ራስህ ምን አድርገህ ነው የምትቆጥረው? ቆንጆ ተፈቃሪ ሰማኛለህ ኤላ፣ አጠገቤ አትድረስ ብያለሁ፣ አትድረስ። እያቆላመጡ ግን ማስጠንቀቂያ አይከብድም ሰብሊ? እኔ አላቆላመጥኩም። ውሸት ጀመርሽ ሰብሊ? እንኳን ደግ አደረኩኝ። ለምንድን ነው የምትነዘንዘኝ? በቃ ሄድልኝ። ግብዣን ካልተቀበልሽ ግን አልሄድም። የራስ ጉዳይ እንደውም ሄድልኝ። ይሰብለ የጊዜ ጉዳይ ነው እንጂ ግብዣን ግን መቀበልሽ አይቀርም። እሱ ሲያምር ይቀራል። እኔም ትናፍቂኛለሽ። ምንድነው አንተ ምሮ ዞር ዞር እያልክ የምታየው? ሰማኛለህ? ጆኒ አንተ እንዳጠቃልከኝ እናማ ውጤቱን ይፈልጋል። እና ታዲያ ልመታኝ ነው ጥግ ስር ይዘኝ የመጣው? ይኸውልህ ልመታህ ፈልግ ጭራሽ አላናገርህም ነበር። አልገባኝም። ከኔ ምንድነው የምትፈልገው? ምንም። እኔ አንተን አልመታውክም ማለት ሌላ ሰው ልኮ ያስጠቃህም ማለት አይደለም። ስለዚህ ተጠንቀቅ እሺ። ለምን ደረደኝ ፈልግ? ምንም እንዳላረካቸው ስለማውቅ። በዛ ላይ ደግሞ መሲ በጥቂቱም ቢሆን አንተን ታምናለች። ስለዚህ ጠንቀቅ በል እሺ። ቆይ ይኸውልህ እኔ ልጁ ከመዛት ያለፈ ሌላ ነገር ያደርጋል ብዬ አላሰብኩም። እና ስለዚህ አንድ ነገር ላይ ምንድነው ፈልገው? አንድ ቦክስ መቋቋም ያቅተኝ መታኝ። አንተ ያማሃል እንዴ? በጭራሽ አልመታህም። እንዳልከው ነው። አሁን አንተ ባመታኝ ሌላ ሰው ከኋላ ሊቆ ሊያስጠቃኝ ይችላል። ስለዚህ መታኝ። ልጎዳህ እችላለሁ። በዛ ላይ ደግሞ እንደዚህ አይነት ሪስክ እዚህ ትምህርት ቤት ውስጥ መውሰድ አልፈልግም። ራስን ተቆጣጠርና ሰንዝር። የተወሰነ መልክ ፊቴ ላይ ብቻ ቢኖር በኋላ ግን የለውበትም። ይኸውልህ ለእኔ ይሄ ነገር ምንም እያማረኝ አይደለም። አንበሳ ሙሉ ኃላፊነቱን ይወስዳል እኮ። እሺ ተዘጋጅ። ይኸው ተዘጋጅቻለሁ። ወይኔ ሰብለ ሾፈናለች።
ይኸውልህ አንበሳው መተወንን ቀጥልሽ። ዛሬማ በቃ የመጨረሻችን ነው። ይኸውልህ እየነገርኩህ እኮ ነው የመታኝ ቦክስ ባግኑ እንዳይቀር። እባክህ የራሱ ጉዳይ ነው ከፈለክ። አንተ ወደዛ አይደልኝ። ምን አድርግ ብለህ ነው የምስኪን ልጅ የምትመታው? የግል ጸብ ነው አልኩሽ። ማላቂ ይመስላል። ያቺ መሲ ተብዬ ልካህ ነው አይደለ? ሰምኛለሽ? እኔ ማንንም አላከኝም። የግል ጸብ ነው። ሳለ ያንጆም መጣችልህ። ተመሳጥራችሁ የምታረጉትን ነገር ማላቅ ነው አይደል የሚመስልህ? አንቺ ግን ያምሻል እንዴ? ቆይ ምን አድርግ ብለሽ ነው ልጁን የምትመች? ፐፐ በአንቺ ቤት ተውነሽ ሞተሻል። ልጁ ምን አድርጎሽ ነው የምታስደበድቢው? የቱን ልጅ? ኤላ አይታየሽም ማለት ነው? አንተ ምን አድርገው ነው? ትንሽ ተጣልተን ነበር መተውት። መሲ ላከችኝ ከዛ መተውት ብትል አይሻልም? እንኳን ላኩት። ቆይ ኤልያስ ላንቺ ምንሽ ነው? አየሽ ምንሽ ማለት ነው? እሺ ናታንስ ላንቺ ምንሽ ነው? የክፍል ጓደኛዬ ነው። እንደዛ ከሆነ ኤላም ለኔ የክፍል ጓደኛዬ ነው። ሰምኛለሽ ሰብለ? ከዚህ በኋላ በእኔና አንቺ ጸብ መሃል ናታን እንድታስገቢው አልፈልግም። እሺ እና ሲደበደበው ዝም ማለት ነበረብኝ? አንቺ ልጅ ኤልያስን ወደሽዋል? ያምሻል እንዴ? ምንድነው መቃባጥሪው? እማወራው ነገር ግልጽ ነው። ይኸውልሽ ከሆነ ጊዜ በፊት ስሜን አጠፋ ምናምን ብለሽ አቧራ ስታስነሺ ነበር። አሁን ምን ተገኝቶ ነው የምትቆረቆሪለት? እኔ አልተቆረቆርኩለትም። ይኸውልሽ አልወገንኩለትም። ናታን ሲመጣው አየሁ ጣልቃ ገባው። ጸባይ ማን እንደሆነ አጣርተሻል ወይስ እንደመጣሽ ለሱ አገሽ? ይኸውልሽ ሰብለ በጣም የምወድሽ ጓደኛዬ ነሽ። እሺ ከዚህ በኋላ ግን መስመርሽን ስታልፊ ዝም አልልሽም። እኔ እኮ ያልገባኝ ነገር አንቺ ምንሽ እንደተነካ ነው። ናታን ልክ እንዳንቺ በጣም የምወደው ጓደኛዬ ነው። ከዚህ በኋላ እሱ እንድታስገባ አልፈልግም። ሰማሽኝ አይደለ ሰብለ? ና ናታን እነዚህ ልጆች ግን ይዋደዳሉ ልበል? ቢሆንማ ነው ተነካ ብላ እንደዚህ ተንጨረጨረች። ገባኝ። ስለዚህ አንቺ ምንን ተነካ ብለሽ የተንጨረጨርሽው ለኔውን ነገር ስላለሽ ነው ማለት ነው። አንተ ግን ለምን ስነ ስርዓት አይኖርህም? ሰብሊ ምን ፈልግ? አሁን ሳቷሽ አይኔን እየይሽ እንድመልሽልኝ እፈልጋለሁ። ምንድነው የምመልስልህ? ናታን ሲመታኝ የተደረብሽልኝ የክፍል ጓደኛሽ ብቻ ስለሆንኩ ነው ወይስ ለኔ ሌላ ነገር ስላለሽ? ሌላ ነገር ምንም ሊኖረኝ አይችልም። እሺ እኔ ግን እንደዛ አይመስለኝም። ስራው በእናትሽ ተረጋጊ። ወዴት ነው እሺ የምትወስጂኝ? ተረጋጊ መሲ። አረ መሲ በእናትሽ ተረጋጊ። አንተ ልጅ ያመሃል እንዴ? ቆይ እንዴት ልጁን ግቢ ውስጥ ትመታዋለህ? እስኪ ተረጋጊ። አልረጋጋም ናት። መጀመሪያ ተረጋጊና ላስ አልረጋጋም አልኩ። መሲ ተረጋጊ መጀመሪያ። እሺ ተረጋጋው። ምንድነው የምትነግረኝ? በቃ ጆኒ እንዳስቀይሞ ልኩኝ ነው። እና ቢልክስ እንዴት ልጁን ግቢ ውስጥ ትመታዋለህ? ብመታውስ ምን ችግር አለ? ችግር አለው አልኩ። ምንድነው ችግሩ? ችግር አለው አልኩ እኮ ችግሩን ንገሪኛ። ብትባረርብኝስ? ብትባረርስ ምን ያስቀሃል? መሲ እኔ እኮ እንደዚህ የምትወጂኝና የምታስቢልኝ አይመስለኝም ነበር። በቃ ትጃጃል ናታን። በቃ ልጁን ግቢ ውስጥ እንደዚህ ልትመታው አይገባም ነበር። ይኸውልሽ ሁሉንም ነገር በስምምነት ነው ያደረገው። ስምምነት? የምን ስምምነት? ይኸውልሽ ለኤላ ሄድኩኝና ጆኒ ሊያስመታው እንደሚፈልግ ነገርኩት። ከዛስ? ከዛ በኋላ ኤላ የመታኝ እንዲመስል አንድ ቦክስ አቅምሰኛለኝ አቀመስኩት። የምርህን ነው ናታን? አዎ የምሬን ነው ናታን። የምርህን ነው? ኤልያስ በዚህ ሀሳብ ተስማማ? መሲኒ አንቺ እንደማለሽ ታውቂያለሽ። የኔ ባትሆን እኮ ይቆጨኝ ነበር ናታን። አይደለም? አዎ እንሂድ በቃ። በዚህ ግን ከባድ ሚሽን እየሰጠሽ ትወጣዋለህ ብዬ እኮ ነው ናታን። እሺ በዚህ ጋር እሺ በዚህ እሺ ሄዶሽ እንዳትዞር። እና ጆዬ ለምን ነበር የፈለከኝ? የሰብሊ ስሜት እንዴት ነው? አልገባኝም። ታርቀን እኮ አሪፍ ላይ ነበር፣ ግን ይሄ ኤልያስ ተብዬው መጣና ሁሉም ነገር ገደል ከተተ። እና ምን ተሻለ? እስ ብለሽ በዘዴ ቀረቢና ስለኔ ጠይቂኝ፣ በዛውም ስሜቷን አመኛ። እሺ ሌላስ? ሌላ ምንም የለም። ደግሞ ይሄ ኤልያስ ተብዬው ዋጋውን ላሰጠው ማለት ናታንን ልኬዋለሁ፣ ትንሽ ቆንጠጥ እንዲያደርጉ። እንዴ ጆ ምን ሆነ ነው? እኔ ጀንተሉ ሲነካ እንደማልወድ አታውቅም? አውቃለሁ። ከሰብሊ እንዲርቅ ደግሞ ግዴታ ነው መፍራት አለበት። እኔን አልፈራም ማለት ደግሞ ከሰብሊ ያርቅ። ከሰብሊ ካራቀ ደግሞ አንቺን ብትሆኛ አታገኙ። እሺ ግን በእናት ጆዬ እንዳትጎዱ። እሱ አታስቢ። ተነስ። ለምን? ምክንያቱም አብረኝትን ስለማትፈልግ።
ፍቅረኛሽ እንዳያየን ነው ወይስ አይደለም? ክብር የማይወድልህ ሰው ስለሆንክ። ክብር የማይወድልኝ እባክህ መስሎ ነው። ቆይ ለምን እንደዚህ ልትቻልሽ? ሂማኒቲ ተሰምቶኝ ላዝንልህ ብሞክር አንተ ግን ነገሩን ወደ ሌላ ቀየርከው። አንቺ ደግሞ ቀልድ ነበር እኮ። አሁን ወሬ አልፈልግም፣ ተነስ። እሺ እነሳለሁ። ከዛ በፊት ግን አንድ ነገር ላስቸግርሽ። ምንድነው? መስታወት ይሁን ጓደኛ መስታወት ነው ይባል የለ እና ፊቴን ይልኝ በልዟል። ደግሞ በጣም ነው የማመሰግነው። ለምን? በዛ ልክ ስለተቆረቆርሽልኝ። ለማንም ሰው ማደርገው ስለሆነ ብዙም አያሳስብክ። ግን ለሚወዱት ሰው ካልሆነ በዛ ልክ ሆት መሆን ይቻላል እንዴ? ጀመረክ ደግሞ። እስኪ አሁን እንኳን አሞሃል፣ ዝም በል። ታውቂያለሽ የወል ጊዜ ጸሎቴ ፈጣሪን አፍቃሪ ሲሰጠኝ ነበር። ጸሎቴን ሰማልኝ መሰለኝ። ለነገሩ አንተ አይደለም ጥፋተኛ እንጂ። ቆይ ተብሊ ነግሬሻለሁ እኮ ቶሎ መናደድ ቶሎ ያስረጃል። ያንተን ጉራ ከምሰማማ ባራጅ ነው የሚሻለኝ። እሺ ቁጭ በይና በስነ ስርዓት እናውራ። አንተ ስርዓት አታውቅም፣ ስለዛ ብሄድ ነው የሚሻለኝ። እሺ በስነ ስርዓት ልጠይቅሽ። ምን? እኔ ልጋብዝሽ። ምን ነው የምትጋብዘኝ? አየሽ ስርዓት አልበኛው እኔ ሳልሆን አንቺ ነሽ። እንዴት? እኔ በስነ ስርዓት ነው ልጋብዝሽ ያልኩሽ፣ አንቺ ደግሞ ምን ነህ ያልሽ። ያ ደግሞ ኔጌቲቭ ቶክ ነው። አዎ እደግመዋለሁ፣ ምንም ስላልሆንክ አልፈልግም። ለዛ ነው አናታንን 3-4 በጥፊ እየተፈተፍሽ ልገዩ ይደረሽ። እሱ እኮ ሰባዊነት ተሰምቶኝ ነው። ይኸውልሽ የሚሰብ መግደርደር የሴት ልጅ ወጉ እሱን እናውቃለን፣ ግን ደግሞ ያንቺ በጣም በዛ እና እሷን ነገር በልክ አድርጊያት። ከዛ ደግሞ ግብሬ ነኝ ተገኝ። አልቀበልም። ደህና ዋል። አንቺ ስፈልግሽ ጠፍተሽ ነው። ተይኝ እባክሽ። ምን ሆነሽ ነው? ይሄ ናታን ተብዬ ኤላን ሲደበድበው አልደረሰ መሰለሽ? አትይኝም። ግን እንዴት ግቢ ውስጥ እንደዚህ ሊያደርግ ቻለ? ምን አውቄለት እኔ። ይሄ ናታን የሚባለው ልጅ ግን በጣም አፍልቷል። እሱ ምን አጠፋ? ያቺ መሲ ተብዬዋ ነች እንጂ እንደዚህ የምታረገው። ለነገሩ እውነትሽን ነው። ሴት የላከ ሞት አይፈራማ የሚባለው ጀንትሉ ግን እንዴት ነው በእናትሽ? ፊቱ ትንሽ በልዟል። የኔ መለሉ። ይሄ ናታን የሚባለው ልጅ ግን አልለቀውም። ደህና ልኪ በጥፊ አቃጥየዋለሁ። አትይኝም። በሳ እኮ ነሽ የኔ ጀግና። ታውቂያለሽ ግን አሁን ሳስበው እንኳንም መታው። ለምን? ኤላ ራሱ ነገረኛ ሳይሆን አይቀርም። እኔ እስከማውቀው ጨዋ ነው አይመስለኝም። እባክሽ ዝም ብለሽ አሁን በቃ ተረጋጊ። ነይ ካፌ ልውሰድሽ። Hey girl. What's up, Nick? What? Come on, boy. What's going on? Huh? I don't believe it. Are you Hannah or? Yes, I'm Hannah. Are you happy with? Yeah, sure. I'm happy. From where? I'm from class. And you? I'm just chilling. አንቺ የተመታሽ ለካ እንደዚህ ሙደኛ ሆነሽ ነው ሰሰክሽኝ የነበረው። ምን ላድርግ ብለህ ነው እባክህ? ወይኔ ናታን። ቆይ ጭውሽ በይነቃብሽ ግን በዚህ ሙሉ እስከመቼ ልታዝጊ ነበር? እኔማ እናቱ ሐሳቤ ሩቅ ነበር፣ ባጭር አስቀሩኝ እንጂ። ደግሞ የዳንሱ ነገርም የተወጋ እንደሆነ ሰምተናል። ኧረ ሙዬ በስደት ተመነሽ ነው። ጀለሶች ከሰሙ ደግሞ አቧራ ነው የሚያስነሱታ። እንደዛ እኮ ነው በስደት የማቻራዳ ልጅ አንቺ